በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምናልባት ሩቅ ስለሆናችሁ ድምጻችሁ ያልተሰማኝ ይሆናል። ግን ነገር ከመጀመራችን በፊት የሥላሴን ስም መጥራት ተገቢ ነውና እንደገና በስመ አብ እንላለን። ድምጻችሁን ስላልሰማሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያን ባሕረ ጥበባት፣ ቤተ ክርስቲያን ባሕረ ጥበባት። በዚህ የተሰበሰባችሁ የልዑል አምላክ ልጆች ክርስቲያኖች እስከ መቃብር ድረስ በወደደን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነት የጠበቀን እኔን ካለሁበት አምጥቶ እናንተን በዚህ አቆይቶ ዳግም በዚህ አውደ ምሕረት ያገናኘን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመላእክቱ ጥበቃ፣ የቅዱሳኑ ጸሎት አይለየን። እስቲ እግዚአብሔር ስላደረገልን ስጦታ ምንከፍለው ክፍያ የለምና በእልልታና በጭብጨባ እግዚአብሔርን እናመሰግነዋለን። በዚህ በቢሾፍቱ በተለይ በቅዱስ ሩፋኤል በቅዱስ ሚካኤል ቤተክርስቲያን ከብዙ ዓመታት በፊት በወንጌል አገልግሎት እየመጣን የምናገለግልበት ቦታ ነው። እግዚአብሔር ደግሞ ከብዙ ዓመታት በኋላ ዳግም አገናኝቶናልና እንደገና እልል ብለን እግዚአብሔርን እናመሰግነዋለን። አዎ እልል በሉ አጨብጭቡ ሲባል አንዳንድ ሰዎች ለጉባኤው ድምቀት እልል እንድትሉ እንድታጨበጭቡ የምናስገድድ የሚመስላቸው ሰዎች አሉ። በመጽሐፍ ቅዱስ ጭብጨባ ምስጋና እንደሆነ ተመዝግቧል። እልልታ ምስጋና እንደሆነ ተመዝግቧልና አሁንም ለእግዚአብሔር የምንሰጠው ስጦታ ስለሌለ እልል ብለን እናመሰግነዋለን። እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እንደ እግዚአብሔር አምላካችን ቅዱስ ፈቃድ በዚህ ርዕስ እንማማራለን። ይህንን ኃይለ ቃል በመዝሙር 26 ቁጥር 4 ላይ በስልክ ለምትመለከቱ መዝሙር 27 ቁጥር 4 ላይ የተመዘገበ ኃይለ ቃል ነው። ይህንን ቃል የተናገረው ልበ አምላክ የተባለ ቅዱስ ዳዊት ነው። እግዚአብሔርን አንዲት ነገር ለመንኩ እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ አለ። ለምን አለ የሚለውን ከማንሳታችን በፊት ቅዱስ ዳዊት ማን ነው? የቅዱስ ዳዊትን ማንነት የመሰከረለት እግዚአብሔር ነው። እንዲህ ብሎ የልቤን የሚያደርግ ይላል። እንደ ልቤ የሆነ ሰው ፈቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁት ይላል እግዚአብሔር። እስቲ አስተውሉ። እንደ ልቤ የሆነ አለ። ባዩ ማን ነው? ንገሩኝ፣ ማን ነው ባዩ? እግዚአብሔር ነው። እንደ ልቤ የሆነ ፈቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው ብሎ እግዚአብሔር የመሰከረለት እንደ ልቤ የተባለ ሰው ነው። እንደ እግዚአብሔር ልብ እንደ እግዚአብሔር ሐሳብ እንድንኖር እግዚአብሔር ሁላችንንም ይርዳል። በምን ይሆን ዳዊት እንደ ልቤ የተባለው? እንደ ልቤ የተባለበት ብዙ ምክንያት አለ። እግዚአብሔር በባህሪው መሐሪ ነው፣ ይቅር ባይ ነው። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ምንድን ነው? መሐሪ ነው፣ ይቅር ባይ ነው። እግዚአብሔር ምሕረት ባያደርግልን፣ እግዚአብሔር ይቅር ባይለን ኖሮ
እኔና እናንተ ዛሬ ለዚህ ቀን መድረስ የሚገባን አይደለም። ራሱ ቅዱስ ዳዊት በመዝሙር 129 ቁጥር 3 ላይ አቤቱ አንተ ኃጢአትን ብትጠባበቅ ኖሮ በፊት ማን ይቆማል? አሁን ፋይል እያገላበጠ እግዚአብሔር አንተ ትላንት ይሄንን ሰርተሃል፣ አንቺ ይሄንን አድርገሻል ብሎ እንደ በደላችን ቢፈርድብን ኖሮ ከኔ ጀምሮ በፊቱ ልንቆም የማይገባን ሰዎች ነን። ግን ምህረቱን ከኛ ያላራቀ በምህረት በይቅርታ የሚያኖረን እግዚአብሔር ስሙ የተመሰገነ ይሁን። ዳዊት እንደ ልቤ የተባለው የምህረት ሰው ስለሆነ ነው። ከዛ መካከል ሁለት ታሪኮችን ባጭሩ እንመለከታለን። በዚህ በመዝሙር 66 ቁጥር 18 ላይ መዝሙር 66 ቁጥር 18 ላይ ቅዱስ ዳዊት የሚናገረው ቃል አለ። ያን የተናገረበትን ምክንያት ነው ከዚህ ቀጥሎ የምናየው። ምንድነው የሚለው ቃሉ? በልቤ በደልን አይቼ ቢሆን ኖሮ እግዚአብሔር አይሰማኝም ነበር ይላል። ስለዚህ አሁን እግዚአብሔር ጸሎቴን ምን ብሏል ማለቱ ነው? አቤት ሰምቷል ማለቱ ነው። እግዚአብሔር ጸሎቴን አድምጧል። ግን ጸሎቴን የሰማኝ በልቤ በደልን ስላላየው ነው። በልቤ በደል ቢኖር ኖሮ፣ ክፋት ቢኖር ኖሮ፣ ቂም ቢኖር ኖሮ፣ ጥላቻ ቢኖር ኖሮ እግዚአብሔር የልቦናዬን ጸሎት ልመናዬን አይሰማኝም ነበር። በልቤ በደልን አይቼ ቢሆን አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልቤን የልመናዬን ድምፅ አደመጠ። አቤቱ ጸሎቴን ያልከለከለኝ ምህረቱን ከኔ ያላራቀ እግዚአብሔር ይመስገን ይላል። በልቤ በደልን አላየውም ማለት እግዚአብሔር ደግሞ እንደ ልቤ የሆነውን ዳዊትን አገኘው አለ። ለምን ይሆን ቅዱስ ዳዊት በልቤ በደልን አይቼ ቢሆን ኖሮ ያለው? እግዚአብሔርም እንደ ልቤ ያለው ለምንድን ነው የሚለውን ስንመለከት በሁለተኛ ሳሙኤል ምዕራፍ 16 ቁጥር 10 ላይ የተጻፈ ታሪክ አለ። በዚህ የመጽሐፍ ቅዱስ ክፍል ውስጥ ልጁ ዳዊትን ከዙፋኑ ገልብጦ ዙፋኑን ለመውረስ ንግስናውን ለመውረስ የአብራኩ ክፋይ ዳዊትን አሳደደው ይላል። በሕፃንነት በልጅነት ወራት አንበሳ ያልፈራ ጎልያድን ያልፈራ ዳዊት እግዚአብሔርን ባሳዘነበት ወራት ልጁ አሳደደው። እግዚአብሔርን ሊለምን ሊጸልይና ሊያለቅስ በባዶ እግሩ ሆኖ ወዳጆቹ የጽሩያም ልጆች ከበውት ወደ ደብረ ዘይት ተራራ ሲጓዝ አንድ ምናምንቴ ሰው አዋራ እየዘገነ አመድ እየበተነ ንጉሥን ረገመው ይላል። ተመልከቱ፣ ንጉሥ ዳዊት የእስራኤል ንጉሥ ነው። ሁሉን ነገር ማድረግ ይችላል። አንድ ምናምንቴ አመድ እየበተነ ሲሰድበው የጽሩያም ልጆች በጣም ተቆጡ። ንጉሥ ይሄ ምናምንቴ አንተን እንዴት ይሰድባል? አንገቱን ቆርጠን አምጥተን እንስጥህ አሉት። ዳዊት ተውት ይስደበኝ አለ። ሰማችኋል? ምን ይበለኝ? ተውት ይስደበኝ። ንጉሥ እኮ ነው። አሁን ዛሬ ንጉሥን የሚረግም መሪዎችን የሚረግም አመድ የሚበትን ቢኖር ምን ሊሆን እንደሚችል መልሱን ለእናንተ ተወውና ግድ የለም ይስደበኝ። ምናልባት እግዚአብሔር ስደበው ብሎ በኃጢአቴ ምክንያት ልኮት ይሆናል። ይስደበኝ ተውት ብሎ የረገመውን የሰደበውን ምንም እንዳያደርጉት ከለከለ። ስለዚህ ዳዊት በልቡ ቂመኛ አይደለም። መጀመሪያም ሲጸልይ እኮ አቤቱ ንጹሕ ልቦና ምን በልልኝ ፍጠርልኝ፣ የቀናውንም መንፈስ ከኔ አትውሰድብኝ ብሎ የጸለየ ሰው ነው። እግዚአብሔር እንደ ዳዊት ያለ ወዳጅን አይደለም ጠላትን ይቅር የሚል መልካም ልቦና እግዚአብሔር ሁላችንን ያድልን። አሁን በእኛ በኦርቶዶክሳውያን ዘንድ እግዚአብሔርን የማመስገን የመጸለይ ማህሌት የመቆም ሰዓታቱን የመቆም ቅዳሴውን የመቀደስ የማስቀደስ ችግር የለብንም። የሚመጣብን ችግርና ፈተና ሁሉ ልባችን ለእግዚአብሔር ያልተመቸ ስለሆነ ነው። እግዚአብሔር እንደ ልቤ የሆነውን አገኘው እንዳለ
የኔና የናንተም ልብና ሕይወት ለእግዚአብሔር የተመቸ እንዲሆን እግዚአብሔር ሁላችንን ይርዳል። ይሄ የመጀመሪያው መልካምነቱ ነው። አሁን ጠላቱን ይቅር በማለቱ እግዚአብሔር በዳዊት ደስ ይለዋል ወይስ ደስ አይለው? እኔና እናንተም ጠላቶቻችንን ይቅር የሚል ልቦና እግዚአብሔር ያድለን። ወደ ሁለተኛው እንምጣ። ይሄም በዚህ በሁለተኛ ሳሙኤል ምዕራፍ 24 ቁጥር 17 ጀምሮ የተጻፈ ቃል ነው። በዚህ የመጽሐፍ ቅዱስ ክፍል ውስጥም አሁንም ሌላ የምናገኘው ታሪክ አለ። ስለ ዳዊት ስናነሳ ሳኦልን እናነሳዋለን። ሳኦል ዳዊትን በዋለበት የማያሳድር ባደረበት የማያውለው እያሳደደ ሊገድለው የሚፈልግ ንጉሥ እንደሆነ ታሪኩን ታውቃላችሁ። ሳኦል ዳዊትን የጠላው እግዚአብሔር ስለመረጠውና ስለቀባው ንግስናዬን ዙፋኔን ይወርሳል ብሎ ስላሰበ ሊገድለው ይፈልገው ነበር። አንድ ቀን ሰራዊት አስከትቶ ዳዊት ያለበትን አንባ አስከብቦ ዳዊትን ለመግደል ንጉሥ ሳኦል ወጣ። እየፈለገው እያለ ዳዊት ከወዳጆቹ ጋር ዋሻ ውስጥ ተደብቋል። ንጉሥ ሳኦል ደግሞ ከፍለጋ የተነሳ ደክሞት ወገቡን ሊፈትሽ ቁጭ ባለበት ስፍራ የዳዊት ባልንጀሮች እንዲህ አሉት፣ ዳዊት እግዚአብሔር ጠላትህን በእጅህ አሳልፌ እሰጣለሁ ብሎ ቃል የገባበት ቀን ዛሬ ነውና ይህንን ሴፍ ወስደህ የንጉሱን አንገት ሰይፈው ቁረጠው አሉት። አላችሁ ከቃሉ ጋር እግዚአብሔር ከሁላችን ጋር ይሁን። ይሄው ሊገድልህ የመጣው ጠላትህን እግዚአብሔር አሳልፎ ሰጥቷል። በዚህ ሴፍ አንገቱን ቁረጠው አሉት። ዳዊት እንዲህ አለ፣ እግዚአብሔር በቀባው ላይ እጄን አላነሳም አለ። እስቲ በሉ ማን በቀባው? እስቲ እግዚአብሔር በቀባው ላይ በሉ እጄን አላነሳም። ዛሬ እግዚአብሔር በቀባቸው በጳጳሳቱ፣ እግዚአብሔር በቀባቸው በካህናቱ፣ እግዚአብሔር በቀባቸው በአገልጋዮቹ ላይ ምክንያት እየፈጠርን ሰድበን ለሰዳቢ የምንሰጥ የምናዋርድ ሰዎች በበዛንበት በዚህ ዘመን የዳዊትን በጎነትና መልካምነት ልናይ ይገባል። ሳኦል እኮ የመጣው ዳዊትን ሊሾመው አይደለም፣ ሊገድለው ነው፣ ሊያጠፋው ነው። ግን እግዚአብሔር በቀባው ላይ እጄን አላነሳም። በሌላ ቋንቋ ምን መሰላችሁ? እግዚአብሔር ይበቀልልኝ እንጂ እኔ እሱን ምን አልለው አልበቀለውም ማለቱ ነው። እግዚአብሔር ልጆች ክፉ በሚያደርጉት ላይ እግዚአብሔር ይበቀላል። ምናልባት እግዚአብሔር ጊዜ ሰጠን፣ እግዚአብሔር ስልጣን ሰጠን፣ እግዚአብሔር የሆነ ነገር አደረገልን ብለን የምናምን ሰዎች በተሰጠን ጊዜ በጎ ሰርተን ልናልፍ ነው የሚገባው። ሳኦል በተሰጠው ጊዜ ዳዊትን ለመግደል ነበር የሚያሳድደው። ዳዊት ግን አግኝቶ ምሕረት አደረገለት። እንዲህ አለ፣ ለማንኛውም ለምስክር እንዲሆን ከልብሱ ዘርፍ ትንሽ ቆርጬ ወስጄ በኋላ አሳየዋለሁ ብሎ ቀስ ብሎ ሄዶ ከካባው ላይ ጨርቅ ቆረጠና ወስዶ ወደ ኋላ ተመለሰ። ንጉሱ ርቆ ከሄደ በኋላ ንጉስ አለና ዳዊት ጠራው። ሳኦል ሊገድለው ነው የመጣው። ሳኦል አቤት ብሎ ዞር አለና ዳዊትን አየው። ዳዊት ንጉስ ስለሆነ አከበረውና ንጉስ ሺህ ዓመት ንገስ ብሎ ምስጋና አቀረበለትና ዛሬ እግዚአብሔር አንተን በእጄ ላይ አሳልፎ ሰጥቶኝ ነበር፣ ባልንጀሮቼም ቁረጠው አንገቱን ሰይፈው ብለውኝ ነበር። እኔ ግን እግዚአብሔር በቀባው ላይ እጄን አላነሳም ብዬ ከካባህ ትንሽ ቆርጬ ለምልክት ይሄንን ይዣለሁ አለና ሳየው። ዘወር ብሎ ካባውን ሲመለከት ተቆርጧል። ከዛ በኋላ ንጉሥ ሳኦል አለቀሰ ይላል። እስቲ ንገሩኝ፣ ምን አለ? ምን አለ? አሁን እኛ እኮ በደለን የምንለውን ሰው ቆይ ካላስለቀስኩት እንለዋል። ዳዊት እኮ ሳኦልን አስለቀሰው። በምን? በፍቅር አስለቀሰው፣ በበጎ ስራ በመልካምነት አስለቀሰው። አለቀሰና እንዲህ አለ፣ ዳዊት አንተ ከኔ ይልቅ ጻድቅ ነህ አለው። ከኔ ይልቅ ምንድነው? ጻድቅ ነህ። ማን ነው ጠላቱን አግኝቶ መግደል እየቻለ ሳይገድል ምህረት የሚያደርግለት?
ስለዚህ እግዚአብሔር አንተን በእስራኤል ላይ ንጉሥ እንዳደረገ አሁን አወቅኩኝ። ንጉሥ ስትሆን ግን ከቤተሰቦቼ ማንንም ላትነካ ማልልኝ ብሎ ለመነው። ምዬልሃለሁ አለው። ስለዚህ ዳዊት ያንንም ሰው ሳይገድለው ምህረት አደረገለት። ሳኦልንም ሳይገድል ምህረት አደረገለት። የእግዚአብሔር ልብ የተሰጠው ሰው ነው። እግዚአብሔር እንደ ልቤ የሆነውን የእሴይን ልጅ ዳዊትን አገኘው ብሎ የመሰከረለት ይሄ ዳዊት አንድ ልመና ለመነ። እግዚአብሔርን አንዲት ነገር ለመንኩት አለ። እስቲ በሉ እሷን እምሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ አለ። ዳዊት በእግዚአብሔር ቤት መኖርን ነው የተመኘው። ተመልከቱ፣ ንጉሥ ነው። በቤተ መንግሥት የሚቀመጥ በወርቅ ዙፋን የሚቀመጥ የወርቅ ካባ የሚለብስ በብዙ ሰራዊት የተከበበ ሰው ነው። ምርጫው ቤተ መንግሥት አይደለም። ምርጫው ምድራዊ ወንበር አይደለም። እግዚአብሔር ቤት መኖርን እመኛለሁ፣ እሷን እለምናለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ አለ። የዚህ ትምህርት ዓላማ ወይም የዚህ መርሃ ግብር ዓላማ ሁላችን በእግዚአብሔር ቤት ውስጥ ተተክለን እንድንኖር። በማን ቤት ንገሩኝ? በማን ቤት እንኖር? በእግዚአብሔር ቤት ውስጥ ለዘላለም በእግዚአብሔር ቤት እኖር ዘንድ ነው ያለው። በቤተ መንግሥት እኖር ዘንድ አላለም። የቤተ መንግሥቱ ጉዳይ ጊዜያዊ መሆኑ ገብቶታል። በእግዚአብሔር ቤት ለዘላለም መኖርን ተመኘ። መመኘት ብቻ አይደለም። እንዲህ ይላል በመዝሙር 122 ቁጥር 1 ላይ ቅዱስ ዳዊት እንዲህ ነው የሚለው፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ንገሩኝ፣ ምን አለኝ? ጸሎቱ እግዚአብሔርን አንዲት ነገር ለመንኩ፣ እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት መኖር ነው ልመና ያለ። እንደገና ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። እኔና እናንተም ወደ ኃጢአት መንደር፣ ወደ ጭፈራው፣ እግዚአብሔር ወደማይወደው ሳይሆን ወደ እግዚአብሔር ቤት ለመሄድ ደስተኞች እንሆን። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኛል? ደስ አለኛል። ይሄን ብቻ አይደለም። ወደ እግዚአብሔር ቤት ከመጣ በኋላ ደግሞ እንዲህ ብሎ ዘመረ። መዝሙር 5 ቁጥር 7ን ስናነብ እኔ ግን በምህረት ብዛት ወደ ቤትህ እገባለሁ አለ። እስቲ በሉ በምን ብዛት? በምህረት ብዛት። አገልጋዮቹ ወደ መቅደሱ የምንገባው በምህረቱ ብዛት ነው። በፊቱ ለአምልኮ ለአገልግሎት የምንቆመው በምህረቱ ብዛት ነው። ስለዚህ በቅድስናዬ ነው አላለም፣ በንጽህናዬ ነው አላለም። በምህረት ብዛት ወደ ቤትህ እገባለሁ ካለ በኋላ አንተን በመፍራት በቅድስና መቅደስ ምን እላለሁ አለ? እሰግዳለሁ። በትዕቢት አይደል፣ በትህትና እግዚአብሔርን በመፍራት እናገልግለው። እግዚአብሔርን በመፍራት እናመልከው። እግዚአብሔርን በመፍራት በቤቱ እንኑር። የዛን ጊዜ እግዚአብሔር እየፈራ ነው በቤቱ ስንኖር ለኛ ደግሞ ቅጥር ጋሻ ይሆናል እግዚአብሔር። ይሄ ብቻ አይደለም፣ እንዲህ ነው የሚለው። እንግዲህ ምንድነው ያለው? እኔ ግን በምህረት ብዛት ወደ ቤት እገባለሁ። እስቲ በሉ በምን ብዛት አለ? ሁላችን የምንገባው በምኑ ብዛት ነው? በምህረቱ ብዛት ነው። ስለዚህ እሱን በመፍራት በትህትና ወደ ቤቱ እንግባ። በሉቃስ ወንጌል ምዕራፍ 18 ቁጥር 9 ጀምሮ የተጻፈ የመጽሐፍ ቅዱስ ክፍል አለ። በዚህ የመጽሐፍ ቅዱስ ክፍል ውስጥ ሁለት ሰዎች ሊጸልዩ ወደ መቅደስ መጡ ነው የሚለው። ስንት ሰዎች? ሁልጊዜ ወደ እግዚአብሔር ቤት የሚመጡ ሰዎች ሁለት አይነት ሰዎች ናቸው። አንድ አይነት ሰው ብቻ አይደለም የሚመጣው፣ ሁለት አይነት ሰዎች ነው በፊቱ የሚቆሙት። ከመጀመሪያው ከአቤልና ከቃኤል ጀምሮ አሁን እስካለንበት እስከ ዓለም ፍጻሜ በእግዚአብሔር ቤት የሚኖሩ ሁለት አይነት ሰዎች ናቸው። እኛ ዳዊት እንደኖረ ሆነን እንኖር። ምንድነው የሚለው? ሁለት ሰዎች ሊጸልዩ ወደ መቅደስ መጡ። አንዱ ፈሪሳዊ፣ ሌላኛው ደግሞ ቀራጭ ነበር። አሁን እግዚአብሔር ቤት እንኖር፣ በቤቱ እንኖር ስንል እንዴት ሆነን በቤቱ መኖር እንዳለብን ይሄ የመጽሐፍ ቅዱስ ክፍል ይነግረናል። ፈሪሳዊውና ቀራጩ ሊጸልዩ መጡ። ፈሪሳዊውም ሊጸልይ በእግዚአብሔር ፊት ቆመ ይላል። አላችሁ ከቃሉ ጋር በማን ፊት ቆመ? በእግዚአብሔር ፊት ቆመ ሊጸልይ። አቤቱ አምላኬ ሆይ እኔን
እንደ አቶ እከሌ ሌባ ስላላደረከኝ፣ እንደ እከሌ ዘማዊ ስላላደረከኝ፣ እዛ ጋር እንደቆመው ቀራጭም ቀራጭ ስላላደረከኝ አመሰግንሃለሁ አለ። ይሄ አሁን ጸሎት ነው ወይስ ክስ ነው? ነገሩ ጸሎት ነው ክስ ነው? እንደ እከሌ ሌባ ስላላደረከኝ ካለ በእግዚአብሔር ፊት ቆሞ እየከሰሰ ነው ማለት። እንዲህ አይነት ጸሎተኞች በእግዚአብሔር ቤት እንኖር ይሆናል። እንደው የሱን ነገር ካላሳየኸኝ፣ ድፍት አድርገህ ካላሳየኸኝ ብለው የሚጸልዩ ሰዎች እኮ አሉ። ምህረት የሚለምኑ ይቅርታ ልብ ስጠው የሚሉ አይደሉ። እንደነ እከሌ ስላላደረከኝ አመሰግናለሁ፣ በሳምንት 2 ቀን እጾማለሁ፣ ካለኝ ላይ እያመጣው እሰጣለሁ እያለ ቆሞ ጽድቁን ማውራት ጀመረ። የእግዚአብሔር ልጆች እኛ በእግዚአብሔር ፊት የምናወራው ጽድቅ የለንም። በሱ ጽድቅና ምህረት ግን ለዘላለም እንኖራለን። ስሙ የተመሰገነ ይሁን። በጽድቃችን አይደለም በምህረቱ ነው የምንኖረው። ለዚህ ነው ዳዊት በምህረት ብዛት ወደ ቤት እገባለሁ። ያኛው ግን ወደ ሰማይ ቀና ብሎ ሊያይ እንኳን አልደፈረም። ምን ማለት መሰላችሁ? በአንተ ፊት የሚያቆም በጎነት የለኝም፣ ምግባር የለኝም፣ መልካምነት የለኝም ብሎ እኔን ኃጢአተኛውን ማረኝ እያለ ደረቱን መልቃት ጀመረ። እስቲ በሉ እኔን ኃጢአተኛው ምን በለኝ። ሰው አልከሰሰም፣ ያየው ራሱን ነው። ምን ይላል የሚቀጥለው ቃል? ከዛኛው ይልቅ ይሄኛው ጻድቅ ሆኖ ወደ ቤቱ ተመለሰ ይላል። ምን ሆኖ? በእግዚአብሔር ቤት እንደሚገባን ሆነን ስንኖር ጻድቃን ሆነን ትላንትና የነበረው መጥፎ ማንነታችን ተለውጦ አዲስ ሰው ሆነን የምንመለስበት ህይወት ነው። ስለዚህ ቅዱስ ዳዊት በእግዚአብሔር ቤት መኖርን ተመኘ። መመኘት ብቻ አይደለም፣ በምህረት ብዛት ወደ ቤት እገባለሁ አለ። በዚህ በሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይም የተጻፈ ቃል አለ። ይሄንን ከማየታችን በፊት ቅዱስ ዳዊት ምን ብሎ ጸልዮአል መሰላችሁ? በኃጥአን ድንኳን ከመኖር ይልቅ ይላል። በማ ድንኳን? ጮማ ከሚቆረጥበት እግዚአብሔር ከማይታወቅበት፣ የከበሬታ ወንበር ካለበት ግን መንፈሳዊ በረከት ከሌለበት በኃጢአተኞች ድንኳን በኃጢአተኞች ስፍራ ከመኖር በእግዚአብሔር ደጅ ብጣል ይሻለኛል አለ። ንጉሥ እኮ ነው። በማደጅ ስለዚህ እኔና እናንተ በማደጅ እንኑር። በማን ቤት እንኑር? የዚህ ትምህርት ዓላማ በእግዚአብሔር ቤት እንኑር ነው። ስለዚህ ቅዱስ ዳዊት በኃጥአን ድንኳን ከመኖር ይልቅ በእግዚአብሔር ደጅ ብጣል ይሻለኛል አለ። በእግዚአብሔር ደጅ ስንጣል አንድ ቀን ቅዱሳን መላእክት ከወደቅንበት ምን ይሉናል? ያነሱናል። የተመረጡ ጻድቃን ከወደቅንበት ያነሱናል። የሐዋርያት ሥራ ምዕራፍ 3 ቁጥር 1 የሚነግረን ይሄንን ነው። ቅዱስ ጳውሎስ ቅዱስ ጴጥሮስና ቅዱስ ዮሐንስ በ9 ሰዓት ሊጸልዩ ወደ መቅደስ ወጡ ይላል። ምን ሊሉ? በ9 ሰዓት ምን ሊሉ? የ9 ሰዓት ጸሎት ያለባትን የአዲስ ኪዳን ቤተክርስቲያን ለእናንተ መልሶት ይቻላል። ሊጸልዩ ወደ መቅደስ ወጡ። ከመቅደሱ በር ላይ መራመድ የማይችል መንቀሳቀስ የማይችል ሰዎች ጠዋት አምጥተው ጥለውት ሲለምን ውሎ ማታ ደግሞ ተሸክመው የሚያገቡት አንድ ምስኪን ከሚያልፉትና ከሚያገድሙት የልብስ ላቂ የሳንቲም ድቃቂ ይለምናል። ዛሬስ የዕለት ጉርስ የዓመት ልብስ ያጡ ሰዎች በሯ ላይ ሆነው የዕለት ጉርሳቸውን የሚፈልጉባት ቤተክርስቲያን በዚህ ዘመን የትኛይቱ ናት? ይሄንን መልሱ ለእናንተ። ከዛ ለመናቸው ቅዱስ ጴጥሮስንና ቅዱስ ዮሐንስን በደንብ አስተውላችሁ እንድትሰሙ ይፈልጋል። ለመናቸው። ቅዱስ ጴጥሮስ እንዲህ አለው፣ ላንተ የምንሰጥህ ምንም ነገር የለንም፣ ነገር ግን ያለንን እንሰጥሃለን ይላል። ሁለቱ በጣም ተቃራኒ ነው። ላንተ የምንሰጥህ ምንም ነገር የለንም ይልና የሚቀጥለው ደግሞ ያለንን እንሰጥሃለን ይላል። ላንተ የምንሰጥህ ምንም ነገር የለም ማለት አንተ የምትሻው የልብስ ላቂ ትርፍ ልብስ የለንም፣ ገንዘብ የለንም፣ ምንም ነገር በእጃችን ላይ የለም፣ ግን ያለንን እንሰጥሃለን አሉት። ምንድነው? ብርና ወርቅ ከሌላቸው ምን ሊሰጡኝ ነው ሲል ቅዱስ ጴጥሮስ እንዲህ አለው፣ ይሄንን ነገር እንድንሰጥህ ወደኛ ትኩር ብለህ ተመልከት። እስቲ በሉ ወደኛ ምን በል ትኩር ብለህ ተመልከት አለው ቅዱስ ጴጥሮስ። አሁን አንዳንድ ሰዎች በቃ ዝም ብላችሁ ኢየሱስን ብቻ እዩት፣ ዝም ብላችሁ ቀራንዮን ብቻ እዩ ሚሉን ሰዎች አሉ። እሺ ጥሩ ነው፣ መልካም ነው።
ክርስቶስን ማየት ተገቢ ነው። ከሱም ውጪ ልናይ የሚገባን ነገር የለም። ግን ክርስቶስን ወደ ቀራንዮ ስናይ ክርስቶስን ብቻ ነው የምናየው። በመስቀሉ ላይ እሱን እናያለን። ከመስቀሉ እግር ደግሞ ማንን እናያለን? እመቤታችንን እናያለን። ቅዱስ ዮሐንስን እናያለን። ፈያታዊ ዘየማንን እናያለን። በዛ የሰፈሩትን ቅዱሳን መላእክትን እናያለን። ወደኛ ተመልከት አለው ቅዱስ ጴጥሮስ። ወደኛ ተመልከት ምን ሊሰጡኝ ነው ብሎ ትኩር ብሎ ሲመለከት በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ስለዚህ በቅዱሳን ሕይወት ውስጥ የምናገኘው ማንን ነው? ኢየሱስ ክርስቶስን። በቅዱስ ጊዮርጊስ ሕይወት የምናገኘው ክርስቶስን ነው። በቅድስት አርሴማ ሕይወት ውስጥ የምናገኘው ማንን ነው? ክርስቶስን። ያንን ሰማዕትነት የተቀበሉት መከራን የተቀበሉት ስለ ክርስቶስ ነው። ወደኛ ተመልከት አለው። እነሱን ሲያይ ያለንን እንሰጣለን ነው ያሉት። ስለዚህ ቅዱሳን ያላቸው ማን ነው? ክርስቶስ ነው። በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። ያ ሽባ የነበረ አጥንቶቹ ተፈቱ። ብድግ ብሎ እንደ አንበሳ ጥጃ ዘለለ፣ አመሰገነ። አሁን ወደ ዳዊት ቃል ልውሰዳችሁ። በኃጥአን ድንኳን ከመኖር ይልቅ በማደጅ ብጣል ይሻለኛል። በእግዚአብሔር ደጅ የወደቀውን ሽባውን እግዚአብሔር በቅዱስ ጴጥሮስ እጅ አነሳው። እኔና እናንተም ከነድካማችን በመቅደሱ እንኑር። እግዚአብሔር ከውድቀታችን በካህናቶች በቅዱሳኖች በአገልጋዮቹ እጅ ምን ይለናል? አቤት ንገሩኝ! ያነሳናል። ስለዚህ ቅዱስ ዳዊት በእግዚአብሔር ቤት መኖር ተመኘ። እግዚአብሔርን አንዲት ነገር ለመንኩት። እኔና እናንተ የለመነውንም አናውቅም፣ ቁጥሩንም አናውቅም። እሱ ግን አንድ ነገር ለመነ። ይሄንን እኔና ትምህርታችንን እንሰብስበው። በእግዚአብሔር ቤት መኖር ተመኘ። እንዲህ ነው የሚለው መዝሙር 64 ቁጥር 4 ላይ መዝሙር 64 ቁጥር 4 ላይ ቅዱስ ዳዊት አንተ የመረጥከው ይላል። የመጨረሻው ቃሌ ስለሆነ አብረን እንላለን። እስቲ አንተ የመረጥከው በሉ። ስለዚህ የተመረጣችሁ ኦርቶዶክሳውያን፣ የተመረጣችሁ ክርስቲያኖች ይሄንን ቃል ተመልከቱ። እግዚአብሔር ያልመረጠው እግዚአብሔር ያልፈቀደለት በእግዚአብሔር ቤት በመቅደሱ በቤቱ ሊኖር አይችልም። ስለዚህ እንዲህ አለ፣ አንተ የመረጥከው በአደባባዮችህም ለማደር የተቀበልከው ሰው ምስጉን ነው ይላል። ምንድነው? ምስጉን ነው። በእግዚአብሔር ቤት የምትኖሩ አባቶች፣ ካህናት ምስጉናን፣ የሰንበት ትምህርት ቤት ወጣቶች የተመሰገናችሁ፣ ከደጁ የማትጠፉ ምእመናን፣ ከመቅደሱ ከቤቱ የማትጠፉ የተመሰገናችሁ ናችሁ። እኔ አይደለሁም ያልኩት ቅዱስ ዳዊት ነው። አንተ የመረጥከው በአደባባዮችህም ለማደር የተቀበልከው ሰው ምስጉን ነው ይልና ከቤትህ በረከት እንጠግባለን ይላል። እስቲ በሉ ከቤትህ ምን በረከት እንጠግባለን። ቅዱስ ዳዊት በቤተ መንግስት ካለው በረከት ይልቅ በእግዚአብሔር ቤት በመቅደሱ ያለው በረከት እንደሚበልጥ ስለሚያውቅ ንጉሥ ሆኖ ሳለ ቤተ መንግስቱን አይደለም የመረጠው፣ የእግዚአብሔርን ቤት ነው። ስለዚህ አንተ የመረጥከው በአደባባዮችም ለማደር የተቀበልከው ሰው ምስጉን ነው። ከቤትህ በረከት እንጠግባለን። የማህሌቱን በረከት እንጠግባለን። የቅዳሴውን በረከት እንጠግባለን። የወንጌሉን በረከት እንጠግባለን። የጸበሉን በረከት እንጠግባለን። የመስቀሉን በረከት እንጠግባለን። ሕይወት የሚገኝበትን የሥጋውንና የደሙን በረከት እንጠግባለን። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅህም ድንቅ ነው ይላል። ስለዚህ ድንቅ በሆነው ቅዱስ በሆነው በእግዚአብሔር ቤት ውስጥ እንድንኖር ከእግዚአብሔር ቤት የሚገኘውን በረከት እንድናገኝ እግዚአብሔር ሁላችንንም ይርዳን። እግዚአብሔር ሁላችንንም በደጁ ይሰብስበን። ተሰብስቦ ከመበተን አምኖ ከመካድ እግዚአብሔር ይሰውረን። የሰው መጨረሻው ሲያምር ነውና የሁላችንንም መጨረሻችንን ያሳምርልን። ወስብሐት ለእግዚአብሔር። ይቆየን።